ጤና ይስጥልን የተከበራችሁ ተመልካቾቻችን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ከንቲባ አዳነች አቤቤ የጥምቀት በዓልን ምክንያት በማድረግ በአዲስ አበባ ዘመናዊ የአረጋውያን መጦሪያና መንከባከቢያ ከሰንሻይን ፊላንትሮፒ ፋውንዴሽን ጋር በመተባበር ለአረጋውያን እናትና አባቶቻችን ጋቢ የማልበስና ማዕድ ማጋራት ስነ ስርዓት አከናወኑ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከሰንሻይን ፊላንትሮፒ ፋውንዴሽን ጋር በመተባበር በተገነባው ዘመናዊ የአረጋውያን መጦሪያና መንከባከቢያ ማዕከል የሀገር ባለውለታ የሆኑና ድጋፍ የሚሹ አረጋውያን ደህንነታቸው ተጠብቆ እንዲኖሩ የከተማችን በልማት ስራዎቿ ሁሉ ታሳቢ አድርጋቸው በቀሪ ዘመናቸው ለትውልዱና ለሀገራቸው እየጸለዩና እየባረኩ በክብር እንዲኖሩ በስፋት እየሰራች ነች ብለዋል። በጥምቀትና በከተራ በዓል ዕለት በጎንደርና በጋሞ ዞን ሁለት አስገራሚ የታማኝነት ተግባራት ተከናውነዋል። የዘንድሮውን በዓል በጎንደር ለማክበር የተገኘው የውጭ ሀገር ቱሪስት የጠፋበትን ከ100 ሺህ ብር በላይ ግምት ያለው አይፎን ስልክ አንዲት የጽዳት ሰራተኛ እናት አግኝተው ለባለቤቱ አስረክበዋል። በሌላ በኩል የጋሞ ዞን ፖሊስ መምሪያ አባል የሆኑ ሳጅን ወደ ባንክ ሂሳባቸው በስህተት የገባውን 145 ሺህ ብር ለባለቤቱ መልሰዋል። ለዝርዝሩ አማሩ ገብሩ። የጎንደር ከተማ ኗሪ ወይዘሮ አገኘው ሻሰፋ በጽዳት ሰራተኝነት ተቀጥረው መስራት ከጀመሩ 9 ዓመት ሆኗቸዋል። እኚህ እናት በጥምቀት ከተራ ዕለት ጥር 10 ቀን 2018 ዓ.ም ጧት ከተራና ጥምቀት የሚከበርበትን ስፍራ በማጽዳት ተግባር ላይ ሳሉ ያላሰቡት ክስተት ያጋጥማቸዋል። በጽዳት ስራ ወቅት የተለያዩ ቁሳቁሶች ወድቀው ቢገኝም ይሄኛው ግን አስደንጋጭ ብሎም እስከዛሬው የተለየ ነበር። ወይዘሮ አገኘውሽ በጎንደር በዋናነት የጥምቀት በዓል በሚከበርበት ባህረ ጥምቀቱ ስፍራ መሬት ላይ ወድቆ ያገኙት እጅግ ዘመናዊና ውድ የሆነ አይፎን ስልክ ነበር። በቶሎ ስልኩን አንስተው በጉያቸው ወሽቀው የስልኩ ባለቤት ነኝ የሚል እስኪደውል መጠባበቅ ይጀምራሉ። ከሰዓታት በኋላ በጉያቸው ሸሽገው ያቆዩት ስልክ ጠራ። ደዋዩም ሰላምታውን አስከትሎ ስልኩ የሚያስጎበኛቸው እንግዳ ስልክ መሆኑ ተነገረ። እርሳቸውም ባለቤቱ ደውሎ ስልኩን ለመመለስ ተዘጋጅቼ እየጠበቁ ነው ሲሉ ምላሽ ይሰጣሉ። ይህንን ምላሽ የሰሙት የስልኩ ባለቤት የውጭ ሀገር ዜጋ ደስታቸው እጅግ ከፍተኛ ሆነ። ከጥቂት ደቂቃ በኋላም ስልኩ የጠፋባቸው እንግዳ ወይዘሮ አገኘውሽ ወደሚሰሩበት ቦታ ደርሰው ስልካቸውን ተረከቡ። ከዚህ ቀደም 2 ጊዜ በተመሳሳይ ሁኔታ ወድቆ ያገኙትን ስልክ በታማኝነት ለባለቤቶቹ የመለሱት ወይዘሮ አገኘውሽ አሰፋ በአሁኑ ገጠመኝ ጥምቀትን በጎንደር ሊባረክ የመጣ የውጭ ሀገር ሰው ሊከፋ አይገባም በሚል በፍጹም መታመን ለባለቤቱ በመመለስ ደስተኛ ነኝ ብለዋል። በተመሳሳይ በትናንትናው ዕለት በተከበረው የጥምቀት በዓል ዕለት ከጋሞ ዞን ሌላ የታማኝነት ምሳሌ የሚሆን ዜና ተሰምቷል። የጋሞ ዞን ፖሊስ መምሪያ አባል የሆኑት ሳጅን ዋሲሁን በስህተት ወደ ባንክ ሂሳባቸው የገባውን 145 ሺህ ብር ለባለቤቱ መመለሳቸውን ነው የዞኑ ፖሊስ መምሪያ መረጃ የሚያሳየው። አቶ ይልቃል ዘውዴ ተሰማ የተባሉት ግለሰብ 145290 ብር በስህተት ወደ ሳጅን ዋሲሁን የባንክ አካውንት ይልካሉ። ይህኔ ታዲያ ገንዘቡ በስህተት እንደገባ የተረዱት ሳጅኑ በዚያው ቅጽበት ገንዘቡን ለባለቤቱ መልሰዋል። የደንብ ልብስ ለብሼ የመጠበቀው የህዝብን ሰላም ብቻ ሳይሆን ንብረትም ጭምር ነው ሲሉ ተደምጠዋል። የገንዘቡ ባለቤት አቶ ይልቃል ዘውዴም በሳጅን ዋሲሁን ድርጊት እጅግ መደሰታቸውን ገልጸው ምስጋና አቅርበዋል። የአዲስ አበባ ዩኒቨርሲቲ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች ተመራጭ ዩኒቨርሲቲ በሚል የአንደኝነት ደረጃ ያዘ። ለዝርዝሩ አናወል ተስፋ። የከፍተኛ ትምህርት ተቋማት በሚያስመዘግቧቸው የመማር ማስተማር የምርምርና የማህበረሰብ አገልግሎት ዘርፍ ውጤቶችን በመመዘን የዩኒቨርሲቲ ደረጃዎችን በሚያስቀምጠው ኩዌስ ወርልድ ዩኒቨርሲቲ ራንኪንግ አዲስ አበባ ዩኒቨርሲቲ የምስራቅ አፍሪካ ተመራጭ ዩኒቨርሲቲ ደረጃ መያዙን ተናግሯል። የደረጃ አሰጣጡ ዩኒቨርሲቲዎች ከሀገራቸው አልፈው በሌሎች ሀገራት ያላቸው ተቀባይነት ከግምት ያስገባ ሲሆን በዚህም ከምስራቅ አፍሪካ 4 ዩኒቨርሲቲዎች የቀጠናው ተመራጭ ዩኒቨርሲቲ ደረጃዎችን ይዘዋል። ዩኒቨርሲቲዎቹ በተከታታይ ባስመዘገቡት የማስተማር የምርምርና የማህበረሰብ አገልግሎት ብቻም ሳይሆን በፈጠራና በቀጠናው ልማት ላይ ያበረከቱት አስተዋጽኦ በመመዘኛው ቀርቧል። በዚህም መሰረት በኢትዮጵያ ቀዳሚ የከፍተኛ ትምህርት ተቋም የሆነው እና 75ኛ ዓመቱን የያዘው የአዲስ አበባ ዩኒቨርሲቲ በቀዳሚነት ተመርጧል። የአዲስ አበባ ዩኒቨርሲቲን በመከተል የዩጋንዳው ማኬሬራ ዩኒቨርሲቲ 2ኛ ደረጃን ሲይዝ፣ የኬንያው ናይሮቢ ዩኒቨርሲቲ 3ኛ እንዲሁም የሱዳኑ ዩኒቨርሲቲ ኦፍ ካርቱም 4ኛ ደረጃን ይዘዋል። የርቀት ትምህርት የሚሰጡ ትምህርት ቤቶች የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞቻቸውን 25 በመቶ ለ2 ተከታታይ ዓመታት ማሳለፍ ካልቻሉ
ፈቃዳቸው እንዲመለስ የሚያስገድድ ረቂቅ መመሪያ ተዘጋጀ። ትምህርት ሚኒስቴር ያዘጋጀው ይህ የርቀት ትምህርት ፕሮግራም ማስፈጸሚያ ረቂቅ መመሪያ የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበት ይፋ ተደርጓል። ጸጋን የተሰማ ዝርዝሩን ታቀርበዋለች። መመሪያው ፍቃዱ የተሰረዘ የርቀት ትምህርት ተቋም ዳግም ፈቃድ ማውጣት እንደማይችሉ ይደነግጋል። የርቀት ትምህርት አተገባበርና በተማሪዎች ውጤታማነት ላይ የሚታዩ ክፍተቶች ከጊዜ ወደ ጊዜ እየጨመሩ በመምጣታቸው ረቂቅ መመሪያውን ለማዘጋጀት ያስፈለገበት ዋነኛው ምክንያት መሆኑን ረቂቁ ጠቁሟል። በረቂቅ መመሪያው መሰረት ፈቃድ አግኝቶ ወደ ስራ የገባ የርቀት ትምህርት ማዕከል አገር አቀፍ የ8ኛ ክፍል ፈተና ከሚቀመጡ ተማሪዎቹ 50 በመቶና በላይ የሚሆኑት ለተከታታይ 2 ዓመታት ካላሳለፈ ፈቃዱን እንዲመለስ እንደሚገደድ፣ በዚህ ምክንያት ፈቃዱ የተሰረዘ የርቀት ትምህርት ተቋም ዳግመኛ ፈቃድ ማውጣት እንደማይችል ተጠቅሷል። ለርቀት ትምህርት በቂ ዝግጅት ሳያደርጉ ፈቃድ አውጥተው ትምህርት ሲሰጡ የተገኙ የርቀት ትምህርት ቤቶችም ፈቃዳቸው እንደሚሰረዝም መምሪያው ያትታል። የርቀት ትምህርት ተማሪዎች ምዝገባ በየዓመቱ ከነሐሴ 15 እስከ መስከረም 30 እና በዓመቱ አጋማሽ ከጥር 1 እስከ 30 ባሉት ጊዜያት ብቻ እንደሚሆን ረቂቁ ጠቁሟል። ከውጭ ምንጮች ወደ ያዝነው ዜና አለፍን። ፕሬዚደንት ቭላዲሚር ፑቲን የጥምቀትን በዓል በበረዶ ውሃ ውስጥ በመጠመቅ አከበሩ። የሩሲያው ኦርቶዶክስ ቤተክርስቲያን የጥምቀት በዓል ቭላዲሚር ፑቲን በበረዶ በተሸፈነ ውሃ ውስጥ በመጥለቅ ስርዓቱን አክብረዋል። ፕሬዚዳንቱ ቅዝቃዜው ከ0 ዲግሪ በታች በሆነበት ስፍራ በበረዶ ላይ በተዘጋጀ የመስቀል ቅርጽ ባለው መጠመቂያ ውስጥ 3 ጊዜ በመጥለቅ የጥምቀትን በዓልን አክብረዋል። ይህ ስርዓት በሩሲያ ኦርቶዶክስ ምዕመናን ዘንድ ኃጢአትን እንደሚያነጻና መንፈሳዊ ጥንካሬን እንደሚሰጥ ይታመናል። የሩሲያ ባለስልጣናት የፕሬዚዳንቱን ምስል በማጋራት በዓሉ የሩሲያ ብሔራዊ ማንነትና የባህል እሴት መገለጫ መሆኑን ገልጸዋል። መረጃን ሳይቆልፉ የሚፈጸሙ አደገኛ የመረጃ ዝርፊያ ጥቃቶች በከፍተኛ ሁኔታ መጨመራቸው ተገለጸ። ለዝርዝሩ አማሩ ገብሩ። በዓለማችን የሳይበር ጥቃት ስልት ከጊዜ ወደ ጊዜ እየተቀያየረ ባለበት በዚህ ወቅት አጥቂዎች መረጃን ከመቆለፍ ይልቅ መረጃን በመስረቅና ክፍያ ካልከፈላችሁ ይፋ እናደርጋለን በማለት የሚያደርሱት ማስፈራሪያ በከፍተኛ ሁኔታ መጨመሩን ሴማንቲክና ካርቦን ብላክ የተባሉ የደህንነት ተቋማት ባወጡት አዲስ ጥናት አመላክተዋል። በፈረንጆቹ 2024 የነበረው የዚህ አይነቱ ጥቃት ከ28 ወደ 1500 ማደጉን መረጃው ያሳያል። መረጃ ዘራፊዎቹ ሚስጥራዊ መረጃዎችን፣ የደንበኞችን ዝርዝርና የፋይናንስ ሰነዶችን በስውር የተሰረቀውን መረጃ ለተፎካካሪዎቻቸው እንሸጣለን ወይም ኢንተርኔት ላይ እንለቃለን በማለት ከፍተኛ ገንዘብ መጠየቅ አንዱ የጥቃት ስልት መሆኑ መረጃው ያሳያል። ለእነዚህ ጥቃቶች ተጋላጭ ላለመሆን ድርጅቶች የራሳቸውን ኔትወርክ ከመጠበቅ ባለፈ የደህንነት ማሻሻያን በማድረግ ማንኛውንም ሰራተኛ ወደ ሲስተም ሲገባ በስልኩ ወይም በሌላ መንገድ ተጨማሪ ማረጋገጫ እንዲጠይቅ በማስገደድ የሶስተኛ ወገን ቁጥጥርን በማጠናከርና ሰራተኞቻቸው በስልክ ለሚመጡ አጠራጣሪ ጥያቄዎች ምላሽ እንዳይሰጡ ስልጠና በመስጠት መከላከል እንደሚቻልም የደህንነት ተቋማቱ መክረዋል። ይህ አዲስ ስልት በተለይ በኢትዮጵያ የሚገኙ የፋይናንስ ተቋማት፣ የመንግስት መስሪያ ቤቶች እና የቴክኖሎጂ ኩባንያዎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባ አመላካች ነውም ተብሏል። በአውሮፓ በየዓመቱ 1.7 ሚሊዮን ሰዎች ከልብ ጋር በተያያዘ በሽታዎች ህይወታቸው እንደሚያልፍ ዩሮፒያን ሜዲሲን ኤጀንሲ የተባለው የአውሮፓ የበሽታ መከላከል ስራ ተቋም አስታወቀ። ከዚህ በተጨማሪ ከ3 አውሮፓውያን አንዳቸው ከልክ በላይ ውፍረት ተጠቂ ናቸው ብሏል። ይህም ለኩላሊትና ስኳር መሰል ደዌ እንዲሁም ለደም ግፊት ህመም እንዳረጋቸው ባደረጉት ጥናት ደርሼበታለሁ ማለቱ ተዘግቧል። 2.2 ሚሊዮን አውሮፓውያን በአይነት 2 የስኳር በሽታ እንደተጠቁ ያወሱት የዩሮፒያን ሜዲሲን ኤጀንሲ ኃላፊዋ ፍራንሲስካ ዴይ ከአጠቃላይ የአውሮፓ ነዋሪ 54 በመቶ ከልክ በላይ በሆነ ውፍረት እንደተያዘ፣ 25 በመቶ ደግሞ የደም ግፊት እንዳጠቃው አስረድተዋል። ኃላፊዋ ተቋሙ በ2025 ለእንዲና መሰል በሽታዎች መቆጣጠሪያ ለሚሆኑ 104 አዳዲስ መድኃኒቶች እውቅና መስጠቱንም ገልጸው መድኃኒቶቹን በአግባቡ መጠቀም ከአህጉሪቱ ህዝብ ይጠበቃል ማለታቸው ተመላክቷል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በደቡባዊ ስፔን ውስጥ 2 ፈጣን ባቡሮች ተጋጭተው በትንሹ 40 ሰዎች የሞቱበትንና ከ100 በላይ ሰዎች የቆሰሉበትን በሀገሪቱ የደረሰውን አስከፊ የባቡር አደጋ መንስኤ እንደሚመረመር ቃል ገብተዋል። ለዝርዝሩ ሊዲያ ዝናቡ።
በስፔን አዳሙዝ አቅራቢያ የተፈጠረው አስከፊ የማድሪድ ባቡር አደጋ ሳቢያ ሀገሪቷን ጥልቅ የሆነ ሀዘንና ድንጋጤ ውስጥ ከቷታል። ይህ አደጋም የተከሰተው ሁለት በተቃራኒ አቅጣጫ በከፍተኛ ፍጥነት እየተጓዙ የነበሩ ባቡሮች ግጭት ምክንያት ነው። አደጋውም እሁድ ቀን ከማድሪድ ወደ ሁቬላ በሚወስደው መንገድ ላይ የተከሰተ ሲሆን የስፔን ጠቅላይ ሚኒስተር የሆኑት ፔድሮ ሳንቼዝም ቦታውን በመጎብኘት 3 የሀዘን ቀናትን አውጀዋል። አያይዘውም የአደጋውን መንስኤ መርምረውና አጣርተው ይፋ እንደሚያደርጉ የገለጹ ሲሆን ምርመራውም ቢያንስ ለወር ያህል ይቆያል ተብሎ ይጠበቃል። በዚህ አስከፊ አደጋ ሳቢያ የስፔኑ ጠቅላይ ሚኒስተር ፔድሮ ሳንቼዝ ዴቮስ በሚካሄደው የዓለም የኢኮኖሚ ፎረም ላይ በመገኘት ለመሳተፍ እንዲሁም የአሜሪካን ፕሬዝዳንት ዶናልድ ትራምፕን ለማግኘት የያዙትን እቅድ ሰርዘውታል። ዘገባው የቢቢሲ ነው። የዩናይትድ ስቴትስ የጠፈር ምርምር ተቋም ናሳ ከ54 ዓመታት በኋላ የሰው ልጅ ዳግም ወደ ጨረቃ ለመላክ በጀመረው ግዙፍ ፕሮጀክት ላይ የዓለም ዜጎች ስማቸውን በዲጂታል መልክ እንዲያስመዘግቡ ጥሪ ያቀረበ። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች። ይህ ጉዞ የሰው ልጅ ከ1972ቱ የአፖሎ 17 ጉዞ በኋላ ለመጀመሪያ ጊዜ ወደ ጨረቃ የሚደረግ ሲሆን በዚህ ጉዞ ላይ ሰዎች ስማቸውን አስመዝግበው ለጉዞ በተሰናዳችው ኦራይን መንኮራኩር በዲጂታል ሜሞሪ ተጭኖ አብሮ የሚጓዝ እንደሚሆን ተገልጿል። እስካሁን በጠቅላላው 24 ሰዎች ወደ ጨረቃ የተጓዙ ሲሆን ከ24ቱ ጠፈርተኞች ጨረቃን የረገጡት 12ቱ ብቻ ናቸው። ቀሪዎቹ ጨረቃን ዞረው ተመልሰዋል። ለመጀመሪያ ጊዜ የሰው ልጅ ጨረቃን የረገጠው በአሜሪካው አፖሎ ፕሮግራም አማካኝነት ነው። የመጀመሪያው ጠፈርተኛም አሜሪካዊው ኒል አርምስትሮንግ ነበር። እንደ አውሮፓውያን አቆጣጠር ከ1972 በኋላ እስካሁን ድረስ አንድም ሰው ወደ ጨረቃ አልተጓዘም። ከአሜሪካ በተጨማሪ ሌሎች ሀገራት እንደ ቻይናና ህንድ በቅርብ ጊዜያት ሰው አልባ መንኮራኩሮችን ወደ ጨረቃ አምጥቀዋል። በዚህ ጉዞ ለመጀመሪያ ጊዜ ክሪስቲና ኮክ የተባለች የመጀመሪያዋ ሴት ጠፈርተኛና ቪክተር ግሎቨር የተባለውን የመጀመሪያው ጥቁር ጠፈርተኛ ወደ ጨረቃ ጉዞ ያደርጋሉ። የተልእኮ ስያሜም በዚህ ጉዞ ሴቶች እንደተካተቱ ለማመልከት ተብሎ የተመረጠ ስያሜ ነው። አርቴሚስ የተሰኘው ስያሜ የተወሰደው ከግሪክ አፈ ታሪክ ሲሆን አርቴሚስ የጨረቃ አምላክና የአፖሎ መንታ እህት ተደርጋ ትታወቃለች። ይህ ተልእኮ ለ10 ቀናት የሚቆይ እንዲሁም 4 ጠፈርተኞችን በመያዝ በኦራይን መንኮራኩር ጨረቃን ዞረው ወደ መሬት ይመለሳሉ። በዚህ ዙር ጠፈርተኞች ጨረቃን አይረግጡም። በአርቴሚስ ተልእኮ ጨረቃ ላይ ዘላቂ የመኖሪያ ጣቢያ ለመገንባት የታለመ እና ጨረቃን እንደ መሸጋገሪያ በመጠቀምም ወደ ማርስ ለመጓዝ የሚደረገው ጥረት መሸጋገሪያ ይሆናል ተብሎ ታቅዷል። ዘገባው የታይምስ ኦፍ ኢንዲያ ነው። የዩናይትድ ኪንግደም መንግስት ከ16 ዓመት በታች የሆኑ ህጻናትን ከማህበራዊ ሚዲያ መከልከልን በተመለከተ የህዝብ ምክክር ጀምሯል። ቴክኖሎጂ ወጣቶችን ደህንነት ላይ የሚያሳድረውን ተጽዕኖ ለመቅረፍ የሚደረገውን ሰፊ ጥረት አካል የሆነው ይህ እርምጃ የእንግሊዝ ትምህርት ቤቶችን ከተንቀሳቃሽ ስልክ ነፃ እንዲሆኑ ለማድረግ እየሰሩ ይገኛሉ። ሊዲያ ዝናቡ ዝርዝሩን ትነግረናለች። የዩናይትድ ኪንግደም መንግስት እድሜያቸው ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን በተመለከተ ትልቅ ህዝባዊ ምክክርን ጀምሯል። ምክክሩ እየተካሄደ ባለበት በተመሳሳይ ጊዜ በእንግሊዝ ውስጥ ያሉት ሁሉም ትምህርት ቤቶች ከስልክ ነፃ እንዲሆኑ ከመንግስት ትዕዛዝ እየተላለፈ ይገኛል። ይህ ፖሊሲ በዚህ ልክ ገፍቶና ተጠናክሮ እንዲመጣ ያደረገው ቁልፍ ምክንያት በማህበራዊ ሚዲያ ሳቢያ የሞተችው ታዳጊ የብሪያና እናት ያቀረበችው ጥያቄ ነው። የእንግሊዝ ፖሊሲም በባለፈው ዓመት በአውስትራሊያ የወጣውን የመጀመሪያ እገዳ ተከትሎ እርምጃ እንዲወሰድ ጥሪ እየቀረበበት ይገኛል። ይሁን እንጂ የታቀደው የእንግሊዝ እገዳ ትችት ገጥሞታል። የተቃዋሚ ፖለቲከኞች ምክክሩን የዘገየ ስልት ብለው ሲጠሩት፣ የህፃናት ደህንነት በጎ አድራጎት ድርጅት በበኩላቸው ሌላ አደጋን ይዞ እንዳይመጣ ስጋታቸውን ገልጸዋል። ዘገባው የቢቢሲ ነው። የቻይና የህዝብ ብዛት በከፍተኛ ሁኔታ አሽቆለቆለ። በዓለም በህዝብ ብዛት ቀዳሚ የነበረችው ቻይና ያላት የወሊድ መጠን ለአራተኛ ተከታታይ ዓመት በከፍተኛ ሁኔታ መቀነሱን የአገሪቱ መንግስት መረጃ አመላክቷል። ጸጋነሽ ተሰማ ዝርዝር አላት። በተጠናቀቀው የአውሮፓውያን ዓመት የህዝብ ቁጥሯ በከፍተኛ ሁኔታ በማሽቆልቆል የአገሪቱ ገዢ ኮሚዩኒስት ፓርቲ ስልጣን ከያዘበት ከ1949 ወዲህ ከፍተኛ ቅናሽ ሆኖ ተመዝግቧል። ለዓመታት ስተገብር የቆየችውን የአንድ ልጅ ፖሊሲ በማንሳት ለወላጆች ማበረታቻ እየሰጠች ያለችው ቻይና በዕድሜ የገፉ ዜጎቿ ቁጥር እየጨመረ ነው። ምጣኔ ሀብቷ እየተቀዛቀዘ ከመሆኑም ጋር በተያያዘ ወጣቶቿ አግብተው ልጆች እንዲወልዱ እያበረታታች ትገኛለች። ቻይና ከ3 ዓመት በታች የሆኑ ልጆች ላሏቸው ወላጆች ለእያንዳንዳቸው ወደ $5000 የምትሰጥ ሲሆን አንዳንድ ግዛቶችም ተጨማሪ ክፍያዎችን በመፈጸምና የተራዘመ የወሊድ ፍቃድ በመስጠት ወላጆችን ያበረታታሉ። ቻይና ልጆችን ለማሳደግ ከፍተኛ ወጪ ከሚወጣባቸው አገራት መካከል አንዷ በመሆኗ በዓለም ላይ ዝቅተኛ የወሊድ መጠን ካላቸው አገራት ትመደባለች። ይህ የአዛውንቶች መብዛትና የህዝብ ቁጥር ማሽቆልቆል በአገሪቱ ምጣኔ ሀብት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ተሰግቷል።
ለረጅም ዘመናት በዓለም በህዝብ ብዛት ቀዳሚ የነበረችው ቻይና የህዝብ ቁጥሯ በማሽቆልቆሉ ባለፉት ዓመታት ህንድ የመጀመሪያውን ቦታ ይዛለች። ዘገባው የቢቢሲ ነው። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ብሔራዊ ባንክ ለ15ኛ ዙር የውጭ ምንዛሬ ጨረታ 70 ሚሊዮን የአሜሪካ ዶላር አቀረበ። ባንኩ ፍላጎት ያላቸው ባንኮች በጨረታው እንዲሳተፉ ጥሪ ያቀረበ ሲሆን ጨረታው በየሁለት ሳምንቱ የሚካሄደው መደበኛው የውጭ ምንዛሬ ጨረታ አካል ነው። ዓላማውም የሀገሪቱን የዋጋ ንረት ለመቆጣጠርና የውጭ ክፍያ ሚዛን ማረጋጋትን ለማረጋገጥ መሆኑ ተጠቁሟል። ባልደረባችን ማሪት ደንበላሽ ለዚህና ሌሎች የቢዝነስ ዘገባዎች እየጠበቀችን ነው። ወደዛው እናምራ። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ብሔራዊ ባንክ ለ15ኛ ዙር የውጭ ምንዛሬ ጨረታ 70 ሚሊዮን የአሜሪካ ዶላር አቀረበ። ባንኩ ፍላጎት ያላቸው ባንኮች በጨረታው እንዲሳተፉ ጥሪ ያቀረበ ሲሆን ጨረታው በየሁለት ሳምንቱ የሚካሄደው መደበኛው የውጭ ምንዛሬ ጨረታ አካል ነው። ዓላማውም የሀገሪቱን የዋጋ ንረት ለመቆጣጠርና የውጭ ክፍያ ሚዛን ማረጋጋትን ለማረጋገጥ መሆኑ ተጠቁሟል። ባልደረባችን ማሪት ደንበላሽ ለዚህና ሌሎች የቢዝነስ ዘገባዎች እየጠበቀችን ነው። ወደዛው እናምራ። የኢትዮጵያ ብሔራዊ ባንክ ለ15ኛው ዙር የውጭ ምንዛሬ ጨረታ 70 ሚሊዮን የአሜሪካን ዶላር አቅርቧል። በተጨማሪም ባንኩ ፍላጎት ያላቸው ባንኮች በጨረታው እንዲሳተፉ ጥያቄን አቅርበዋል። ይህ ጨረታ በየሁለት ሳምንቱ የሚካሄደው መደበኛ የውጭ ምንዛሬ ጨረታ አካል ሲሆን ዓላማውም የሀገሪቱን የዋጋ ንረት ለመቆጣጠርና የውጭ ክፍያ ሚዛን መረጋጋትን ለማረጋገጥ መሆኑ ተጠቁሟል። ብሔራዊ ባንክ የገበያ መር የውጭ ምንዛሬ ተመን ስርዓትን ተግባራዊ ካደረገ ወዲህ በገበያ ውስጥ ያለው የውጭ ምንዛሬ አቅርቦትን ለማሳደግ በየጊዜው እንዲህ ያሉ ጨረታዎችን በማካሄድ ላይ ነው። ባለፈው ታህሳስ ወር መጨረሻ ተካሂዶ የነበረው 14ኛው ዙር የውጭ ምንዛሬ ጨረታ ባንኩ በተመሳሳይ 70 ሚሊዮን ዶላር አቅርቦ የነበረ ሲሆን በወቅቱ የቀረበው የገንዘብ መጠን በአጠቃላይ ለ32 ባንኮች መከፋፈሉን የብሔራዊ ባንክ መረጃ ያሳያል። የኢትዮጵያ አየር መንገድ በበረራ ወቅት ፓወር ባንክ መጠቀም እንደማይቻል አስታወቀ። ለመንገደኞች፣ ለአውሮፕላን አብራሪዎችና ለበረራ አስተናጋጆች እንዲሁም ለአውሮፕላን ደህንነት ሲባል በበረራ ወቅት ፓወር ባንክን ጨምሮ የሊቲየም አዮን ባትሪ ያላቸውን የኤሌክትሮኒክስ እቃዎችን መጠቀም የተከለከለ መሆኑን የኢትዮጵያ አየር መንገድ አስታውቋል። በተጨማሪም በጉዞ ወቅት የሊቲየም አዮን ባትሪ ያላቸው ማናቸውም የኤሌክትሮኒክስ መሳሪያዎች አውሮፕላን ውስጥ ከተሳፋሪው አናት በላይ በሚገኙ የእቃ ማስቀመጫ ውስጥ መቀመጥ እንደሌለባቸውና ከተሳፋሪው መቀመጫ ስር ሊቀመጡ እንደሚገባ ተመላክቷል። አየር መንገዱ የሊቲየም ባትሪ ያላቸውን የኤሌክትሮኒክስ እቃዎችን በተመለከተ ግልጽ የደህንነት ጥበቃ ሕጎችን ተግባራዊ እያደረገ መሆኑን አስታውቋል። የአፍሪካ ልማት ባንክ እስካሁን ካከናወናቸው ግብይቶች ከፍተኛ የሆነ የ1 ቢሊዮን ፓውንድ የቦንድ ሽያጭን አከናወነ። የአፍሪካ ልማት ባንክ በእንግሊዝ የገንዘብ ገበያ እስካሁን ካከናወናቸው ግብይቶች ሁሉ ትልቅ የሆነውን የ1 ቢሊዮን የእንግሊዝ ፓውንድ የቦንድ ሽያጭ በስኬት ማጠናቀቁን አስታውቋል። ባንኩ ይፋ ባደረገው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2029 የሚከፈልና 3.75 በመቶ ዓመታዊ ወለድ የሚያስገኝ አዲስ የ3 ዓመት ዓለም አቀፍ መነሻ ሰነድን ለገበያ አቅርቧል። ይህ የቦንድ ሽያጭ በገበያው ላይ ከፍተኛ መነቃቃትን የፈጠረ ሲሆን ከ50 በላይ ከሚሆኑ ዓለም አቀፍ ባለሀብቶች ከ2.3 ቢሊዮን ፓውንድ በላይ የሚሆን ገንዘብ ግዢ ጥያቄ ቀርቦለታል። ይህም ባንኩ ካቀረበው መጠን በላይ በእጥፍ የሚበልጥ ፍላጎት የተስተናገደበት ግብይት ሆኗል። እንደ ካፒታል መረጃ ይህ ግብይት የአፍሪካ ልማት ባንክ ያለውን የገንዘብ ምንጭ ከማስፋቱም በላይ በዓለም አቀፍ ደረጃ ያለውን የፋይናንስ ተአማኝነት ያረጋገጠ መሆኑ ተገልጿል። በጀርመን ግዙፍ የችርቻሮ ኩባንያዎች የአቅርቦት ሰንሰለትን በመቆጣጠራቸው ምክንያት አርሶ አደሮች ለኪሳራ እየተዳረጉ መሆናቸው ተገለጸ። በበርሊን እየተካሄደ ያለው 100ኛው ዓለም አቀፍ የአረንጓዴ ሳምንት የግብርና ኤግዚቢሽን ተከትሎ በወጣ ጥናት በጀርመን የሚገኙ አነስተኛና መካከለኛ አርሶ አደሮች ከስራ ውጪ የመሆን አደጋ ተጋርጦባቸዋል ተብሏል። ምንም እንኳን ላለፉት ጥቂት ዓመታት የሸማቾች የምግብ ዋጋ በ35 በመቶ ቢጨምርም ይህ ገቢ ግን ወደ አርሶ አደሩ መድረስ አለመቻሉ ተጠቁሟል። ለዚህም ዋነኛው ምክንያት 4 ግዙፍ የችርቻሮ ኩባንያዎች የአቅርቦት ሰንሰለቱን ተቆጣጥረው አርሶ አደሩ ዝቅተኛ ትርፍ ብቻ እንዲያገኝ ተጽዕኖ ማሳደራቸው ነው። በተጨማሪም የነዳጅ ዋጋ መናርና የአውሮፓ ህብረት ከደቡብ አሜሪካ ሀገራት ጋር የደረሰው የንግድ ስምምነት በጀርመን አርሶ አደሮች ላይ ከፍተኛ ስጋትን አምጥቷል። መረጃው የቢዝነስ ኢንሳይደር ነው።
ከ40 ሚሊዮን የአሜሪካን ዶላር በላይ ያወጣል የተባለለት በአይነቱ የተለየ አልማዝ በደቡብ አፍሪካ ተገኘ። ይህ በደቡብ አፍሪካ የተገኘው ሰማያዊ አልማዝ የዘርፉ ባለሙያዎች ታይፕ 2B ተብሎ በሚጠራና እጅግ ብርቅዬ ነው በሚባልለት ምድብ ውስጥ እንደሚገኝ ይናገራሉ። በዓለም ላይ ካሉ ተፈጥሯዊ አልማዞች ውስጥ 0.1 በመቶ ብቻን የሚሸፍንም ነው። እነዚህ ሰማያዊ አልማዞች ብርቅዬ ከመሆናቸው ባለፈ እንደ ኤሌክትሪክ ማስተላለፍ የመሳሰሉ ለየት ያሉ ሳይንሳዊ ባህሪያትን በመያዛቸው በዓለም ላይ ውድ ያደርጋቸዋልም ተብሏል። የዚህ አልማዝ ዝርያ አሁን በደቡብ አፍሪካ ኩሊናን የማዕድን ማውጫ የተገኘ ሲሆን ክብደቱ 42 ካራት የሚጠጋ ስለመሆኑም ተነግሯል። የደቡብ አፍሪካው የዜና ምንጭ እንደገለጸው በመጪው የፈረንጆቹ ዓመት መጨረሻ በሚካሄድ ትልቅ ዓለም አቀፍ የጨረታ መድረክ ላይ ለሽያጭ ይቀርባል የተባለው አልማዙ እስከ 40 ሚሊዮን የአሜሪካን ዶላር ሊያወጣ እንደሚችል ተገምቷል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ተጠናቀዋል። ሀያሉ ለምን ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።